በጣም ያሳዝናል። አንድ ህፃን ልጅ እናቱ በህይወት እያለች ለ15 ዓመታት አይኗን ሲያይ፣ ይህ ማለት በ4 ወሩ ነው ከአባቱ ጋር ወደ አዲግራት ሄደው አዲግራት አድጎ ከ15 ዓመት በኋላ እናቱን አገኛት። ናፍቅ ያለው እናቴ በጣም ነው ምናፍቅሽ፣ ናፍቀሽኛል እያሉ ለ15 ዓመት አይቷት አያውቅም ነበር። እንደኔ በምድር ላይ በቃ አላህ የሚወደው ሰው የለም ብዬ ነው የማስበው። እውነቴን ነው የምልህ። እራሱ አገኘዋለሁ ብዬ አላስብም ነበር። የት ነው ያለሽው? እኔ በአካል ላገኝሽ እፈልጋለሁ እያለች ነው። በጣም ያሳዝናል። እናት በህይወት እያለች 15 ዓመት ሙሉ የእናትን አይ ሳያዩ ማደግ እጅግ በጣም ከባድ ነው። የፈለግከውን ነገር በላትና በትግርኛ እሱ በጣም ነፍቄሻለሁ ላይሽ እፈልጋለሁ እያለ ነው። በአካል ማግኘት እፈልጋለሁ። አንቺ ደግሞ ንገሪው። እጅግ በጣም ያሳዝናል። መነጋገር እራሱ አልቻሉም። ታሪኩ የሆነው አባትየው ነው ወደ አዲግራት፣ እሷ ጎጃም ነው ያለችው። ወደ አዲግራት ልጁን በ4 ወሩ ይዞት ሄዶ አዲግራት ምን 15 ዓመት ያደገው እና አሁን ከ15 ዓመት በኋላ ነው እናትየውን ያያት እና ይሄን ስሜት ለመገመት በጣም ይከብዳል። እናትየው እንደምታዩት እጅግ በጣም እያለቀሰች ነው ያለችው። እንደዚህ አይነት አጋጣሚዎች በጣም ከባድ ናቸው። አይደለም በህይወት እያለች በህይወት የሌለችን እናት እንኳን እንዴት ምን አይነት ህይወት አንድ ልጅ ሊያሳልፍ እንደሚችል ግልጽ ነው። ግን በህይወት ያለችን እናት ሳያዩ አትሊስት ለ4 ወር ብቻ ጡቷን ጠብቶ እኔም ማየት እፈልጋለሁ። እኔም በጣም ናፍቀኸኛል፣ እወድሃለሁ የኔ ልጅ። እኔም ማየት እፈልጋለሁ። በጣም ነው የጓጓሁት። እስከማይ በጣም ቸኩያለሁ። አሌክስ አሁን እሱ አለ ከዛ በኋላ ብሞት ደስተኛል። ታባይ ንላዓሊ ዕድለኛ የለን ፈጣሪ ብጣዕሚ ዝፈትወኒ ዋላ ኣነ ከማን ክሪእ ካይደሊ እንደዚህ የሚያለችውን ንገረው አሌክስ። ከአሁን አንተን ካገኘው በኋላ በሞትም አይቆጨኝም የሚያለችውን ንገረው። ኦኬ ትሰምዐኒ ኣለኻ ዶ ነጋሲ? ይሰምዐካ ኣለኹ። ንዓኻት እንተረኺበ ስብ ድሕሪ ዋላ እንተሞይተውን ኣየጣዓሰንን እዩ። ኣነ በኣካል ክረኸባ ደሊ በኣዲክ ብጣዕሚ ናፊቀያ በአካል ማግኘት እፈልጋለሁ እያለ ነው። ሀይ በቃ ሀቢባ ግን ውስጧ የዋህ ነው አይደለ? ውስጧ መጥ ነው። እግዚአብሔር አገላለጿ ራሱ እጅግ በጣም ነው የተንዘፈሰበችው። አበይ ዓዲ ኣለኻ? ኣብ ዓዲግራት። እኔም ዓዲግራት የኛ አለው። እኔም ኦኬ ዓዲግራት ነው ያለሁትኝ ያለው። ወይ እሱ ሂድ ወደ እሷ ሀቢባ፣ ወይስ እሷ ወደ እሱ ትሂድ? ምን ይመስልሻል? ሁለቱም አዲስ አበባ መጥተው አይገናኙም። እህቷ ጋር አዲስ አበባ ትመጣለች፣ እሱንም ወደ አዲስ አበባ እናምጣው። በቃ ጥሩ። አዎ እቤሉ ፋይዳ ገለለካ ዲው ፋይዳ ማለት መታወቂያ ገለለካ? አይ የብለይ ዕድሜ ስለለይ አሁልኩ ሰይውጻኹ ምኸስጡልካ ደም አየር ሕጂ ክትክን ወላ እንተ ቆረጽናልካ ወላ እንተ ቆረጽናልካ ትኬትሲ ክሰቁልካ ክእሉ ድም እንድዒ ክሰቁሉን ይኽእል እዮም። ብራዘረኝን ዋላ ክሰብለኒ ይኽእል እዩ። አው ወንድም ያለና ከሱ ጋር መሄድ ይችላል። ከክብሮም ጋር ያለ ነውና ወደ አዲስ አበባ ከሱ ጋር አይመስለኝም። እንትን መታወቂያ የለውም ፋይዳ የለውም ልጁና ይህን ስሜት መገመት ይከብዳል። ከ15 ዓመት በኋላ እናትና ልጅ ሲገናኝ ምን ሊፈጠር እንደሚችል እስኪ ማሰብ ነው የሚከብደው። ሁላችሁም ይህን ስሜት ታውቁታላችሁ፣ መቼም ባታውቁትም ትረዱታላችሁ። ከ15 ዓመት በኋላ እናት ልጁን ሲያገኝ በጣም ከባድ ነው። በእርግጥ እድለኛ ነው እናቱ በህይወት ኖራ አይነ ስጋ መታየቱም እጅግ በጣም እርግጠኛ ነው። ግን በዚህ አጋጣሚ ከ15 ዓመት ሙሉ
ያለ እናትና ያለ ወንድም ቢያሳልፍም ግን አንድ ወንድም እንዳለው አንድ ወንድሙን ሲተዋወቅ ነበር። እስኪ ወንድሙን ያው ታናሽ ወንድሙ በጣም ናፍቀኝ ነበር። እኔ ናፍቅሻለሁ። ንገረው አሌክስ፣ ላገኘህ ጓግቻለሁ ወንድም ያለቅ ንኽርኤቃስ ንኽረኽበካሲ ብጣዕሚ ሸኪል ኣለኹ ይብለካ ኣሎ። ኣነ እውን ብጣዕሚ ሸኪል ኣለኹ ንኽረኽበኩም ልደይ እናኣኸን ለእናቴና ለአንተ ላገኘህ እኔም በጣም ጓጉቻለሁ። ትገናኛላችሁ። እሺ እጅግ በጣም ነው ደስ የሚሉት የሚያሳዝኑት። አነ እውን ትረኽበካ እያ። እሺ አዲስ አበባ ነው የምትገናኙት? አባትህ አዲስ አበባ ይገናኙ ብሏል። እሺ እያሱ አዲስ አበባ ነው የምትገናኙት? እሺ ሀሳብ ተቀይሯል። አባትህ እናትህ መቀሌ እንድትመጣ ሳይሆን አንተ አዲስ አበባ መጥተህ እሷም ከባህር ዳር አዲስ አበባ ወጣ። ያልሞተ ሰው መቼም ይገናኛል። እሺ ንገረው አሞራው። ኣንሕና እንታይ ሓሲብና ነርና መሲልካ እያሱ ነዲኻን ሓውካን ንመቐለ ክነምፅኦም ኢና ሓሲብና ነርና። ንስኻን እነንበይትካ ምስ ድዕብያትካ እነሓጉኻ ድዕብያትካ ንስኻን እነሓጉኻንካ ንመቐለ ክትሓልፉ ኣብ መቐለ ክትራኸቡ ኢና ሓሲብና ነርና። ግን ኣቦኻ ነዲስ ኣበባ ይኸይድ ስለ ዝበለ ንስኻ ነዲስ ኣበባ ትሓልፍ፣ ኣዴኻን ወዳንካ ነዲስ ኣበባ ይሓልፉ፣ ኣብ ኣዲስ ኣበባ ትራኸቡ ማለት እዩ። በቃ እሺ ከምኡ ይሓይሽ። ንዓኻ እንታይ ይሕሸካ? በቃ እሺ ሁሉ ይሓይሽ ልደይ ልመርካብ ኩሉ ነገር እሺ። እኔ ለእኔ ሁሉም ጥሩ ነው እናቴን ለማግኘት እያለ ነው። እና ወደ ስልኩ እንሂድ አቡ። እኔ 3 ደቂቃ አለኝና እሷን ልተርጉምልሽ። ላገኘህ ስለምፈልግ ዛሬውኑ ዋትሳፕ ክፈት። እሺ ኣብቲ እንዳ ስልኪ ኪዱሞን እየ ኣብቲ ስልኪ መሪፅካ እዚኣ ግዝኡ ለ ይበሉ። ናብቲ እንዳ ስልኪ መእቶ ኣብኡ ንኻምሸሎ እንዳ ስልኪ ኣውዚ ዳ ስልኪ እኒኽዎም ኣውዚ ተወዲ የለኒ ጥዑይ ስልኪ የብሉን ተወዲ እኒያውዚ የለኒ ኣውዚ ኣተየ እኒኹ ካሊእ ተኸይዱ ምን አለ? እሞዛ ስልክ እዚኣ ሒዝካ ክትኸይድ ትኽእል ናበይ ትኽእል? ምን አለ? ክኸይድ ማ ይኽእል እያ ቀረባ ኣሎ ሕጂ ኣብኡ ካብኡ ኣብ ጥቃታት የለን ኣሎ ጥቃና ኣብ ቀረባ ናብ አንደ ኺድ እሞ በኣ ከለካ ሕጂ ጉይ ኢልካ እሺ። አሁን ያለሁበት ስልክ ቤት ስልኪ የለውም ጨርሷል። በጣም ነው የሚደንቀው። መቼም ያልሞተ ይገናኛል ነው የሚባለው አይደል? ከ15 ዓመት በኋላ እናትና ልጅ ሲገናኝ እጅግ በጣም ነው ደስ የሚለው። ይህንን ደግሞ የዚህ ታሪክ ተቋዳሽ መሆን ደግሞ እንደ ሀቢባና አሌክስ ወይም አሞራው የሰሩት ስራ እግዚአብሔርን በጣም እድሜ ልክ ሊያስደስታቸው የሚችል የህሊና እረፍት የሚያገኙበትን ስራ ነው የሰሩት። በጣም ነው ደስ የሚለው። እጅግ በጣም ደስ ይላል። ማን ይሄን ያስባል? ከዚህ በተጨማሪ የሀቢባ ደግነት ደግሞ ስናየው እጅግ በጣም የሚደንቅ ነው። ሀቢባ በቃሏ መሰረት የሞባይል ስልክ ገዝታለታለች። እኔው ትንሽ 17 ሳምሰንግ ነው የመረጠው። እሺ ስንት ነው? 31800 31800 እሺ በ6 ራም ማለት ነው። 128 ጂቢ በ6 ራም ማለት ነው። እሺ ራሱ እሱን የመረጠው እዚህ ጋር አዲሱ ማናገር ኢትዮጵያዊነት ይችላል። የሚያስቀን ነው። እንኳንም ኢትዮጵያ ሆንክ የሚባለው የሚያስብሉ በእንደዚህ አይነት ሰዓት ነው። አንተ ምረጥ። አንተ ነው የመረጥከው? አዎ ልቀነሰው ነው አንተ ነህ እኮ ግን አንተ ነህ የመረጥከው? ራስህ ነህ የመረጥከው? ሀቢባ ችግር የለውም። እኔና አንቺ ሆነን እንተጋገዛለን። እንደሱልኩም ብቻ ይምረጥ። ማርያም ይምረጥ ብቻ እኮ እሱ ይምረጥ። ኧረ ምንም መተጋገዝ አያስፈልግም። እኔ እችላለሁ። ምንም ችግር የለውም። እሺ አንተ ነህ የመረጥከው? አዎ እሺ አዲስ ከካርቶን የታሸገ ነው አይደል የሚሰጥክ? ይሄ የተከፈተ አይደለም የሚሰጥክ? አዎ እሺ ቆይ ተመልካቾች ነው እያሉ ነው። ምንድነው ምክንያታችሁ ነው ያላችሁበት? 16 ምን ሞዴል ይሻለዋል? 17 ይሄ ምንድነው? አሁን እስቲ የመረጠው 16 ነው 17? ሀቢባ ደግሞ 16 በልጆችሽ ንገረው። እሱን ጠይቀው ይሻልካል ብለው ከሆነ እውነት ሀቢባ በጣም ቀን ሴት አሞራውና ሀቢባ በጣም ቀን ሴት። እነዚህ እናትና ልጅ ማገናኘት ለልብ ለህሊና የሚሰጠው ደስታ
በጣም 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 ከፍተኛ ነው። ይሄ ሞት 28 በ6 ትልቅ ግራም ነው። የህሊና አየሽ? ሰላም፣ ትልቅ ይሄ የህሊና ደግሞ ሞት 28 በ4 ደስታን ግራም ነው። የሚያገኙት ይሄ 16 ነው። ይሄ 17 ነው። ሌተስቱ ያው እጅግ በጣም ደስ ይላል። በሀገራችን ያለው በአዲግራት ይሄ ነው። እያሰብኩት እኮ ነው እናትና ልጅ ከ15 ዓመት በኋላ ሲገናኝ ምን ሊፈጠር ይችላል? እስኪ እናንተ ሀሳባችሁን ግለጹልኝ። እስኪ ምን ይፈጠራል? ምን አይነት ስሜት ነው? ያው መፈጠሩን ተውት፣ ግን ምን አይነት ስሜት ሊያስተናግዱ ይችላሉ? ከ15 ዓመት በኋላ በ4 ወሩ ያጣችውን ልጇን ከ15 ዓመት በኋላ ያገኘች እናት ምን ሊሰማት ይችላል? በ4 ወሩ ያጣት ልጅ ከ15 ዓመት በኋላ ያገኛት እና ወላጅ እናቱን ሲያገኛት ምን ሊሰማው ይችላል? አመሰግናለሁ ውድ የነቾ ቤተሰቦች። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰቡ ነው።